ኤማ አብሮ ማለት ማናጀር የሆኑ ሰው ነው የሚል ነገር ነው። እሷ በእናትሽ ወይ ወጠወጠችው ነገሩ በጣም ወጠወጠችው። ሌላ ነገር ያለ አስመሰለችው። ቁጭ ብላ ይሄ ተፈጠረ ይሄ ሆነ ማብራሪያ መስጠት ስም ማጥፋት አይደለም። አንቺ ነው ሲገደል ግቢ ነው ምን ያርግሽ? ነው እኮ በቀደም ከኢትዮጵያ የመጣ ልጅ ነው። ስለ ነው ምን ያርግሽ? አንቺ ደነዝ ምን የምታውቂው ነገር አለ አንቺ? እሷ አይደረሻቸው አንቺ ነበርሻቸው ነበርሽ እሷ ብላለች። አንቺ ነበርሽ ያብረሻቸው። አይኔ ልጁ ሌላ ነው። ሌሎች ወቀሰች አይደለ እንዴ? እሷ ስላለችማ የእሷን ቃል ይዘሽ ምንም አትናገሪም። ስለማንም ምንም የምናውቀው ነገር የለም። ማንንም መውቀሳችም ሳሪ አልነበርሽም እንዴ? ችግሩ ያለው ራሷ ጋር ነው። ራሷ ጋር ችግር ከሌለባት ማንም ጋር ሳትገባ ስም ሳታነሳ ይሄ ተሰጠኝ ይሄን ተባልኩኝ ከዚህ ነፃ ነኝ አለቀ። የቱ ጋር ነው ስም ማጥፋት? በቃ አበቃ። የቱ ጋር ነው ስም ማጥፋት? እከሌ ረዳኝ እከሌ ስጽፋል መለሰልኝ እከሌ ላ መብታችን ነው። ማንም ሰው በስልኩ አለማንሳት መብቱ ነው። አበቃ አበቃ። በቃ አለቀ። ከዚህ ውጪ ሌላ ማነካካት አይፈል። እከሌ ወስዶ ሽሮ ጋበዘኝ እከሌ እንደዚህ ስል ነበረ እከሌ ኖ ወይ አያስፈልግም። ማንም ሰው በራሱ በፔጁ የፈለገውን የማድረግ ራሷ በራስሽ ልንገርሽ ጌጤ ራስሽ በራስሽ ድምቀት መፍጠር የምትፈልጊ ሰው ነሽ። በባዶ ሜዳ ላይ አንቺ መረዳት ሳይሆን የፈለግሽ እኛ ምንም ያደረግነው ነገር የለም። እንደዚህ ግን ወታ የኔ ሌሎች የተለያዩ ፎልስ ኢንፎርሜሽን ስለኔ ሰዎች ሲያወሩ ምንም ያልመሰለኝ እሷ ወታ ስለኔ ምንም ነገር ስላላለች ነው። እሷ ወታ ግን ይሄንን በአፏ ተናግራለች። እኔ መኪና ሳልሰጣት እንዴት ስራ ሰጣታለሁ? እንዴት መጀመሪያው 2000 ድራም ሰጥቻታለሁ። ከዛ በኋላ የኢንሹራንስ ብያት ነበር። ኢንሹራንስ ራሴ ነው የከፈልኩላት። ከዛም በኋላ ከዛ 6000 ድራም ሰጥቻታለሁ። 8000 ድራም ማጋይ እኔ ተቸግሬ አይቼዋለሁ። እስቲ አሁን ይሄን ቪዲዮ የምታየው ሰው አንተ 8000 ድራም የሌለው ስንት ሰው አለ? አንተ ተቸግረ ስንት ሰው ሌላ ሰው መረዳት የሚችል ሰው አለ? የምሬን ነው የምነግርህ። አንተ ተቸግረ እሷ መኪና ትመርጣለች እንዴ? የምሬን እኮ ይገርመኛል። ተቸግራቸዋለሁ። ብዙ ሰው እኮ ተቸግረ እንዴ መኪና ትመርጣለች? እሷ በዚህ ሰዓት መሆን ያለበት ወጣ መስራት ነበረ። መኪናው ያሰራል። እግዚአብሔር በሚያውቀው መኪናው እሷ ጋር ነው ያለው አሁንም ቢሆን። ይሄ ደግሞ መኪናውን አልፈልግም ምናምን የምትልም ከሆነ ደግሞ መኪናውን አንድ ሰው 1000 ሰው ለምኖ መውሰድ ይችላል። ያ ማለት ግን እኔ የከፈልኳት አሁንም ቢሆን እርዳታ አይደለም። እኔ የከፈልኳት ደሞዝ ነው። ስራ ሰጣታለሁ፣ ደሞዝ ሰጥቻታለሁ። ቢያንስ የተቸገረችበትን ነገር ቀስ ብዬ እኮ 8000 ብሩን እኮ ከፋፍዬ ቀስ ብዬ በወር መስጠት እችላለሁ። አልችልም እንዴ? እችላለሁ። ግን የተቸገረ ሰው ግን በአንዴ 8000 ብር ሲሰጠው ያ የሆነ ቢያንስ ይተነፈሳል ብዬ አስቤ እግዚአብሔር በሚያውቀው ይሄ መኪና እሷ ተነድቶ ነው እሷ ቤት ሄደው እሷ ጋር ነው ያለው አሁንም መኪናው። እንዴት ብለሽ እንደዚህ ታወራለሽ? ጭንቅላት ይጠይቃል እኮ ሰው። እንዴት ይሄ ሁሉ ነገር ያረጋለትን ሰው አላረገልኝም ቀቅዬ ነው ብሩን የበላሁት ምናምን ብለሽ ይባላል እንዴ? እንዴት ያሳፍራል! በጌታ በኢየሱስ በጣም እኮ ያሳፍራል። መረዳት ፈልጋ አይደለም። እባካችሁ እኛ ቪዲዮ እንዳፖስቱብኝ ምናምን አለች። ምክንያቱም ሌሎች ቃል የገቡልኝ ሰዎች አሉ ምናምን ትላለች። ገብቷል ለቲሞቼ። ያ ማለት ምንድነው? እሷ የፈለገችው ማንም እዛም 1500 ብር የሚሰጣት ሰው ነው። ይሄ ደግሞ ልመና ደግሞ የለመነ ሰው ማን ነው? ልመና is like ስፕሪት ነው። እኔ ክርስቲያን ነኝ፣ እንደ ስፕሪት ነው ማየው። ገብቷችኋል? ልመና ለምዳለች። ማጋይ እኔ ወጣት ነኝ ብሮ። እንደውም ኢትዮጵያኖች ፕራውድ ልትሆኑብኝ ነው የምገባው። እዚህ ያለ አበሻን ስንት ሰው ነው መንገድ ላይ ሲያገኝ እኔ 500 ብር 1000 ብር ምናምን የሚጠይቀኝ? የሰውን ችግር አላውቅም እንዴ? እኔ ወጣቶኝ ይሄን በማድረግ ፕራውድ ልትሆኑብኝ ነው እንጂ የምገባው። ጭራሽ ወተ ምንድነው ሿሿ ሰራት ትላለን? የምን ሿሿ ነው? ሿሿ እኮ ሰራት የሚባለው እኮ ብሯን ሰበላት ነው። ሿሿ ሰራት የሚባለው እኮ ወይ ፎሎወር ቻሌንጅ ሰጥቻት ከዛ ፎሎ አስደርጋኝ 1 ሚሊዮን ገብታልኝ ምናምን ከዛ ያልሆነ መኪና ስጭላሽ ስላት ነው። እኔ እኮ ችግሯን እስቲ ንገሪኝ ምንድነው የተፈጠረው ብዬ እኮ አልጠየቅኳትም። እግዚአብሔር በሚያውቀው ምነግራችሁ። እኔ ሰው ካስለፈለፍኩ እግዚአብሔር መስጣቴ ካልቀረ ለምን ችግሯን ሰማለሁ? እኔ አይዞሽ ብዬ አብራት እንዳለክስ ለምን ችግሯን ሰማለሁ? ለምን እሷ ነፃ ሆና ብርዝታ አትሄድም ብዬ ነው። እሷ ብላክሜል ታረጋቸዋለች ቲሞቼን። እኔ ምንም አውቀው ነገር የለም። የሚገርማችሁ ነገር እኔ ተዛዝ ብዙ ነገር ልመልስለት ይችላል። ብሩን ግን አልመልስም። እውነቱን ለመናገር መመለስ ስለማልችል በልቼዋለሁ። በቀደም ትላንትና እንደዚህ ገንፈል አደረኩትና እንደ መረቅ ምናምን ሾርባ አድርጌ ጠጥቼዋለሁ። ኦኬ ይሄን ቪዲዮ እንደምታዩት የመጀመሪያ መናገር የምፈልገው ነገር this is በጣም disrespect for me, you know በጣም disrespect ነው። ምክንያቱም አንድ ሰው ተቸገረ ብዬ
እኔ ወጣት ነኝ ወራሚን ለሰው ይሄንንም ማድረግ መብቃቴን መጀመሪያ እግዚአብሔርን አመሰግናለሁ ግን ይሄን ነገር ለሷ ያረኩላት እንደምታዩት እኔ ከዚህ በፊት ቪዲዮ እንደሰራውላት የሰጠዋት ብር ደሞዝ ነው የሰጠዋት ደሞዝ ነው የሰጠዋት ማለት አንድ ሰው ደሞዝ ሰጥተው ከዛ በኋላ ግን በቪዲዮ ወጥቶ ብሩን አልሰጥህም ቀቅዬ በሾርባ በማንኪያ አርጌ ጠጥቻለሁ አይባልም አንደኛ ነገር ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት አለ ወጥቶ ስላለቀው እንደዚህ አይወራም እኔ አስሎንጋስ ደሞዝ ከከፈልኳት ቀድሜ ከሰጠዋት ብሩን ደሞዙን የሰጠዋት በሙዝ ብዬ አንደኛ ስሌቨሪነት እንዳይሰማት ከሰው ተቸገርኩና በችጋሩ ድቄ ተቀበልኩ የሚል ስሜት እንዳይሰማት እኔ ጥሩ ሆኜ በስራ እስከዛ ድረስ ሌላም ስራ እየፈለክሽ ማቋቋሚያ ይሆንሻል ብዬ ነው ይሄን ነገር ለማድረግ የፈለኩት አንድ እንድታቁም ፈልገው ነገር ደግሞ አንድ ሰው እኔን አለቃ ሆኜ ለማቋቋም ብዬ ብር ሰጥቻት ይሄንን ነገር አድርጋ እሷ ለኔ እንትን ማድረግ ማለት በጣም is a very bad thing ማለት አለቋ ነኝ አለቋ ነኝ እኔ በኔ ኮንታክት ባታረግም ቲሞቼም ኮንታክት ያርጓት ብር እስከተከፈላት ድረስ ቅድሚያ ክፍያ በደሞዝ እኮ በቪዲዮ ብላለች በቪዲዮ ተባብለን የሰጠዋት ያ ማለት ወጣ በአደባባይ እንዴት እኔ መኪና ሳልሰጣት የሹፍርና የሰው ታቀያየር በቃ ዘርፌ ማናቸው ማንንም ቤት አይመጡ እኮ ይልሽ በቅድም ቤቷን ከፍታ ነበርና እዛ ላይ እሷ ቤት ተከፍቶ ሰፖርት እንድትደረግ ምናምን ተነጋግረው ነበርና እናትሽ ደረጃታለሽ እሺ ያርጉ ከዚህ በኋላ እኛ የለንም ያርጓት ታዲያ ዘርፌ በቃ እዚህ ጋር 3200 ሰው አላችሁ ቤቷን ትከፍታለች ዛሬ ሰፖርት ቀኗ ነው ሄዳችሁ ሰፖርት አድርጉ ኦኬ እኛ ደግሞ በጣም ብዙ የሚረዱ ኢቭን ፍሪጅ ውስጥ አስክሬን ያለባት ሀገር ላይ ነን ያለነው ወደ ሀገር የሚያጸድቀን ስራ ላይ ትኩረት እናረጋለን ሳሪ ስራሽን ትተሽ ቁጭ ያልሹ ስራ ለመስራት ነው ስራ አሁን መሲ ምን ጥያቄ እንደፈጠረብኝ ታውቂያለሽ ኮታ አለ እየተባለ 6000 ይዛ ከነበረ ለምንድን ነው ያላሰራቸው የሆነ እየተሰራ ያለ ስራማ አለ ኮሜንት ላይ ለኔ አይመሲ ምናም ብላችሁ እንዳጽፉ ሂዱ ተሽለጥለጡ እዛም ትክክል እዚህም ትክክል ብላችሁ ተዘራችሁ ምድረ የእንግዲህ ልጅ ማለት ነው ለኔ እንዳጽፉ ሂዱ አታስመስሉ አስመስላችሁ ስለምትኖሩ ነው እዛም ትክክል እዚህም ትክክል የምትሉት ማለት ነው ስንት የሚረዳል እጅግሩ በአደጋ ተቆርጦ ስንት ሜዳ ይወደቀ ስንት እናቱ መቅበር ያቃተ ስንት በበሽታ ያልጋ ቁራኛ የሆነ የመድኃኒት ያጣ ምናም ነፍ አለ ማንንም እዚህ 8000 ሰውና 9000 ሰው አንጓቅቱ ስለመጣ ድራማ ሊሰራ አይገባም የድራማ ሰዓት አይደለም ይሄ ስለዚህ በቃ መረዳት ያለባቸው ልጆች ይረዱ አራት ነው በኮሜንታተሮች የሚመራ ማንንም ሰው የለም እንተዋወቃለን ገባን እዚህ ሐረካት እንዳታረጉ ሲጀመር እድለኛ ናት ማሻአላ ሳሪ የጠየቀችው ነገር መኪናና እሺ ባናና ይጊ መኪናና አይዲ ፍቃደኛ ሆኖ ሰው ሊረዳት መፈለጉ ራሱ በጣም ይገርማል በጣም ነው የሚገርመው ወላይ ህዝቢያን ያህል ለምሳሌ ልጆቹኛ ጋር ሲመጡ አይዲ አናሰራም የትኬት ብቻ ምንችል ይያለ ስንቶቹን ከገስት እየነቀልን አስወጥተን ለሷ ይሄ ድር ሲሰጣት ዝቅ ብላ ነበር መረዳት የነበረ ሀብታም መርጣን ሄደችው ከሀብታሞች ጋር ተጨርስ ሹሃዳ ሐረካት እንዴ በቃ ያድርጉላት ወደ ሌላ ጫዋታችሁ ግቡ ስንት የሚያስጨንቅ ጉዳይ አለ እዛ ጋር የሚረዳ ሰው ካለ ተሰባስቦ ይርዳ ነይ አንቺ ውጪ ዝምብ 32 ዝምብ ቃሚና መሲ ዝምብ ያትበይም ባፌ ለምናገረው ምን አባሻ ገባሽ ውጪ ከዚህ ነይ እሱ በዛ ጋር ከጠበቃዎቼ ጋር ታወራለች ነገ ወደ ህግ ይላል እዚህ ጋር ማንንም የሆነ ድራማ የሆነ ወጥመድ ውስጥ በማንም ወጥመድ ምን ስላደረገች የሰጠኝን ስጦታ ወሰደው ስላለች ምንም እኮ አሁን እሷ እኮ ምንም የተናገረችው እንደውም ምንም አልተናገረችውም ስለሱ ምን እዚህ ደረጃ ያስፈራት ስንት አመት ነው እዚህ ኢማራት የኖረችው እንዴ ሙኒት እያስፈራሩኝ ነው የሚል ቪዲዮ ሁሉ አላት ምን ብለው ልጁ እያስፈራራኝ ነው የሚል ቪዲዮ ሁሉ አላት ምን ብሎ ስም ለማጥፋት ነው መኪናውን አልፈልግም ያልሽው መብቷ ነው መኪና ሰጣት እምቢ ያለችኝ ስሜን ልታጠፋ ማነህ አንተ የትኛው ህግ ሊያረ በጭንቅላት እንዴ እኔ የሆነ ነገር አምጥቼ ሰጥሽ አልፈልግም ካልሽ ከይፍች መብትሽ ከዛ ሂጄ ምን ብዬ ነው መከስሽ ጊፍት ሰጣት አልተቀበለችኝም
ምን የሚሉት የትኛው አንቀጽ ነው ይሄ? ግን በነገራችን ላይ ደግሞ ልጁ ምንም አልታንተም ብያለሁ። ቅማላም ምን አባሽ ነው የምንመቀኘው? እንርዳ ባልን ነው የምንመቀኘው። እስኪ አድርጊላት አንቺ በቶድራ ከሽላት እስኪ አንቺ ነሽ መመቀኘት ያለብሽ። እንርዳ ብለን በማለት ነው የምንጨቃጨቀው። ከካ ምን ታመጫለሽ? ተገልበጭ ስትፈልጊ ሳሪ ራስሽን ነፃ ማውጣት ስትጥሪ ኦፍ ኮርስ ከኔ በላይ ማናባሽ አለ። ኦፍ ኮርስ ራሴን ነፃ ማውጣት ፈልጋለሁ። ሳራ ሹራይች ከንፈሬን እንዴት አየሹ? በጣም ያምራል። እኔ ነፃ ወጥቼ ነው ሌላ ሰው ነፃ የሚወጣው። ምን አባሽ ታዲያ አንቺ በደቦ ፍርድ የምትፈርጂ ከሆነ ነፃ መውጣት አለብኝ። ምን ታመጫለሽ? አዎ በጣም ነው እንደ ራሴን ነፃ ማውጣት እንትን ያልሽው። ራስሽን ነፃ ማውጣት ሳራ ስትፈልጊ ግን እና ምን አባሽ ላረግ ነው እዚህ ታዲያ የተቀመጥኩት? ማንም ወጥቶ እንዲናገረኝ አልፈልግም። ምክንያቱም ምንም ስራ አልሰራሁም። ዋትስአፕ ላይ መለሰችም ሳራ ሳራስ ነፃይናት አትመልስም። አልመልስም። ዋትስአፕ የስራ ነው። አለቀ በቃ። የሚፈልግ ሰው እዚህ ሳራ ራስሽን ማውጣት ስትፈልጊ ውድ ነው የኔ ቆንጆ። ቅድሚያ ለራሴ ከዛ ለሰው ቅድሚያ ለራሴ። ሳራ ዋትስአፕ ስላልመለሰች ነው። በጣም ነው እንዴ ያልመለስኩት። እኔ ለውድ ተቀጣጥረን ነበር። እኔና ጌጤ ለውድ አልተቀጣጠርንም። እየመረረሽም ወጪ አልተቀጣጠርንም። ለውድ እንዳወራ ነበር። መሲ ባልትና ደውላ አወራችኝ። አበቃ። አልተቀጣጠርንም። በጣም ነው እንትን የምትዩ። አሎ ፎሎ አርጉትሽ ጋይስ። ተስፍሽን በትልቁ አርጊው ነጽዬ ሆነ እኮ በትልቁ ችግር የለው። ተስፍሽ እሱ ነው። እንዴት ናችሁ? አዎ ሙኒት እንዴት ነሽ? ሰላም አለን አልሐምዱሊላህ። ሰላም ነው አልሐምዱሊላህ አለን። ሁሉ አማን? መሲ፣ ጁጁ፣ ሰኒ ሁላችሁም እነዚህ አማን ነው ወይ? ወንድሜ ነው እንዴት ነህ? አለን እንትን አይ ቲንክ ይሄንን ነገር ሰምቼ ማለፍ ስላልቻልኩ ነው የእህታችንን ጉዳይ የገባሁት። እኛ ጋር እንኳን ሌሊት ነውና ምናልባት አንዳንድ ጊዜ የስጦታ ፈረስ ጥርሱ አይታይም ተብሎ የሚታለፈው ነገር ዋጋ ያስከፍላል። ምንድነው የኔ ሐሳብ? እቺ ልጅ ሰንበዲ ቻሌንጅ ነው ያዘጋጀው። መጀመሪያ ለሷ ተብሎ አይደለም አይደል ስጦታ የተዘጋጀ የነበረው። ከዛም በኋላ ነው ለሷ ይሁን ተብሎ የተቸገረች ልጅ ስላለች ሁላችሁም ወደሷ እንዲሆን በየራሳችሁ ቪዲዮ የሰራችሁት። አንዳንዶቻችሁ እንደውም የከፈላችሁት ዋጋ ከባድ ነው እስከ መጫን ድረስ። የሆነ የተቸገረ ሰው ሲገኝ ቀጥታ ያ ነገር የተዘጋጀ ከሆነ ቅድሚያ ያስፈልገዋል ማለት ነው። ያ የተባለውን ነገር ወዲያው ሰጥቶ መገላገል ይቻላል። አንዳንድ ጊዜ ምን አይነት የፕሮሞሽን መንገድ አለ መሰላችሁ? ያንን ነገር አሳይቶ አኝኮ መስጠት ማለት ነው። አኝኮ በቃ አቁለጭልጮ ዙሪያ ጥምጥም አድርጎ በጣም ልብ አድክሞ የመስጠት ነገር ካልመስጠት ይቆጠራል። ለመስጠት ካሰበ ይሄን ያህል አጃግራንጃ አያስፈልገውም። የሰለጠነ ሀገር ላይ ነው። መጀመሪያም ያንን ነገር ለስጦታ የሚያዘጋጅ ሰው ፕሮሰሱን ጨርሶ ሬዲ ማድረግ አለበት። ሀገር ቤት አዲስ መኪና የሚሸለማል ሲባል ሁሉንም ነገር ጨርሰው ምናምን ሬዲ አድርገው ነው የሚሰጡት። ቁልፉን ብቻ ነው ይዞ የሚሄደው። ከዛም በኋላ መጨረስ ያለበትን ራሱ ይጨርሳል። በቀላል ሁኔታ ይጨርስለታል። አሁን ላይ ሲጀመር እየተቀያየረ አንዴ ይሄ ነው አንዴ ይሄኛው ነው እየተባለ መኪና መቀያየሩ በራሱ እንትን አለው። ሁሉም መኪና እኩል ስላልሆነ እኩል ስለማይነዳ እኩል ዋጋ ስለሌለው ከዛ ውጪ በታዘነላት ልክ እናንተም ብዙ ነገር ማድረግ የምትችሉበት አቅም አላችሁ። አንዳንዴ ለራሳችሁ አረብ ሀገር ያላችሁት ራሳችሁ በቂ ናችሁ የሚለውን ነገር ነው እኔ ሁሌ ማስበው። ምክንያቱም ትንንሽ ነገር ኮንትሪቢዩት ማድረግ ከተቻለ አንዱ ቃማውን ቢያሰራላት አንዱ የሆነ ነገር ቢያደርግላት በፋይናንስም እኮ ብር ወስዶ ወደ ስራ መግባት ይቻላል። የተወሰነ ነገር ማስያዝ ከተቻለና ጠንካራ ልጅ ነች። ብዙ መከራ ያሳለፈች ልጅ ነች። ህይወቷን እናውቀዋለን፣ ምን አይነት ጠንካራ ሰራተኛ እንደሆነች። በብዙ ህመሞች ውስጥ ያለፈች ልጅ ነች። የእሷን ታሪክ መስማት በራሱ ሌሎችን እንደሚያጠነክር አውቃለሁ እና ምናልባት አሁንም ከፍራቿ መውጣት አለባት። እዛ ሀገር ኖራ እዛ ሀገር ቆይታ እንደሰራ ሰው በቃ የተፈጠረው ይሄ ነው፣ በዚህ በኩል አሁንም መታገዝ ፈልጋለሁ፣ ያለው ነገር ይሄ ነው። ምክንያቱም ባለቤቱ ከሌለ እኛ ዝም ብለን ነው የምናወራው። ችግሩ ያ ነው። ሁላችንም የፈለግነው የምናወራ ከሆነ ደግሞ ዳይሬክሽኑ እንዲስትና እሷም ሳትረዳ መንገድ እንዳይስት ቀስ ብለን ያለውን ነገር በራሷን ቤት ሆና
ትናገር፣ በተረክ መናገር ትችላለች እኮ ስለ ህይወቷ ብዙ ነገር ስትነግረን በራሷ ቤት ነው እና ራሷ ቤት ከፍታ የተፈጠረው ይሄ ነው ያለው ነገር ይሄ ነው ብላ እውነታውን መናገር። ልጁንም አሁን የልጁንም ቪዲዮ እንዳይቼ ነበርና 2000 ሰጥቼ 6000 ሰጥቼ እንደዚህ አድርጌ ነው የሚለው። እሱም የተቸገረ ሰው የተቸገረ ሰው እሱም ተቸግሮ እዚህ እንደደረሰ ነግሮናል። ግን የተቸገረን ሰው ይሉ ሰዎች የተቸገረን ሰው መጠቀሚያ አታድርጉ ነው ሁልጊዜ እኔም ጥል። እሰጣለሁ ብሎ ቃል የገባ ሰው መስጠት አለበት፣ ማጓጓት የለበትም። ምክንያቱም ሌላው እንዳይ